اللهم إنا نسألك صحة في الإيمان وإيمانا في حسن خلق ونجاحا يتبعه فلاح ورحمة منك وعافية ومغفرة منك ورضوان يعني من ملجأي ولسلطان إليه أرجو وأنيب فإنه لا يستطيع ذلك أحد سواه المكتوبات ከአላህ ውጭ የሚገባ አካል የለምና የምንመካው በሱ ብቻ ላይ ነው። መጨረሻም ደግሞ የምንመለሰው ወደ አላህ ሱብሓነሁ ወተዓላ ነው በላቸዋል። ወለው አነ ቁርአንን ሱይረት ቢሂ ጅባሉ ወቁጢዐት ቢሂ አርዱ ወኩሊመ ቢሂ መውታ ቁርአን በሱ ተራራዎች ከቦታቸው የሚሄዱ ቢሆኑ ቁርአን ሲቀራ ለቁርአን ክብር ተራራዎች ከቦታቸው ላይ ተነቅለው ቢሄዱ ወቁጢዐት ቢሂ አርዱ ምድር ቁርአን ሲቀራ ለቁርአን ክብር ብትሰነጣጠቅ ብትቆራረስ ምድሯ አው ኩሊመ ቢሂ መውታ ሙታኖች በቁርአን ምክንያት ሕያው ሆነው ተነስተው ቢናገሩ ለማ አመነ ሀኡላ ከፈራ እነዚህ ከሃዲያኖች የሚያምኑ ሰዎች አይደሉም። በጣም ብዙ የሆነ ነገር ይጠይቃሉ። ይሄ ይደረግልን እናምናለን እያሉ ይጠይቃሉ። አላህ ግን ሚስጥሩን የሚያውቀው ጌታ የሆነው ቢሆን የሚያምኑ አይደሉም፣ ደረቆች ናቸው አለ አላህ ሱብሓነሁ ወተዓላ። ለዚህም ነው የሚጠይቁትን ጥያቄ አላህ የማይመልስበት ምክንያት አንደኛው ማለት ነው። ይህ እንግዲህ የእነሱን ድርቅና ሲገልጽ ነው። ወይም ወለው አነ ቁርአንን ሱይረት ቢሂ ጅባል ማለት አልቁርአን በማለት የተፈለገው እዚህ ላይ ሉገዊዩ ነው፣ እስጢላሂዩ ይሄ ቁርአን ሳይሆን ወለው አነ ኪታበን መቅሩአን ምን አልኩቱቢ አልማዲያ ምን አልኩቱቢ ሰማዊያ ከአላህ ሱብሓነሁ ወተዓላ የወረዱ ብዙ ኪታቦች አሉና የሚነበብ የሆነ ኪታብ እኮ ሱይረት ቢሂ ጅባል በሱ ምክንያት ተራራዎች ቦታቸውን ለቀው የሚሄዱ ቢሆኑ አው ቁጢዐት ቢሂ አርድ ምድር በሱ ምክንያት ብትቆራረጥ አው ኩሊመ ቢሂ መውታ ሙታኖች ተነስተው የሚናገሩ ቢሆኑ ለካነ ሀዘል ቁርአን ይሄ በአንተ ላይ የተወረደው ቁርአን ነበር የሚሆነው። ይሄ ደግሞ መድሐ ኪታበሁ ዐዘ ወጀል አላህ ሱብሓነሁ ወተዓላ ቁርአን እያመሰገነ ቁርአን ማለት ካለፉት ኪታቦች ሁሉ የበለጠ ኪታብ ነው። እነዛ አሁን የተዘረዘሩ ነገሮች በኪታብ የሚሆኑ ቢሆን በቁርአን ነበር የሚሆኑት አለ አላህ። በል ሊላሂ አልአምሩ ጀሚዓ ነገር ሁሉ ለአላህ ሱብሓነሁ ወተዓላ ነው። መርጂዑል ኡሙሪ ኩሊሃ ኢለላሂ ዐዘ ወጀል ነገራቶች ሁሉ ወደ አላህ ነው የሚመለሱት። ማሻ አላሁ ካነ ወማ ለም የሸእ ለም የኩን አላህ የፈለገው ይሆናል፣ እሱ ያልፈለገው ነገር ደግሞ አይሆንም። ስለዚህ ሂዳያም ضላላ እዛው ጋር ይያያዛል። መን ዩድሊሊላሁ ፈላ ሃዲየ ለሁ ወመን የህዲላሁ ፈማ ለሁ ሚን ሙዲል። አላህ እንግዲህ ሂዳያ የሰጠው ሰው ያምናል ይቀበላል፣ ያጠመመው ደግሞ ያው ይጠማል። አፈለም የይአስ ለዚነ አመኑ አፈለም የይአስ አፈለም ያዕለም ወየተበየን አለዚነ አመኑ እነዚያ ያመኑ የሆኑ ሰዎች አያውቁምን አለ አላህ። አያረጋግጡም አለው የሻኡ ላሁ ለሀደ ናስ ጀሚዓ አላህ ሱብሓነሁ ወተዓላ ዲሻ የሰውን ልጅ በአጠቃላይ የሚመራ መሆኑን አያስረግጡም እንዴ አለ አላህ። ይሄን ይችላል አላህ ይችላል። ሁሉንም ሰው ከፈለገ ሁሉም ሰው በምድር ላይ ያለው ሁሉ እንዳምን ማድረግ ይችላል። ይህ እንግዲህ ወዶ ያመነው ያምናል፣ አላምንም የሚለውን ደግሞ አላህ ማሳመን ከፈለገ የሚያንበረክክ የሆነ ተአምር ያመጣና በግድ ቢሆን አመኛለሁ ይላል። በዛ መልኩ ሁሉንም እንዲቀበል ማድረግ ይችላል። ግን በግድ ቢያምን ፋይዳ የለውም። ስለዚህ አላህ ሱብሓነሁ ወተዓላ በግድ እንዲያምኑ አደረገ። ወላ የዛሉ ለዚነ ከፈሩ እነዚያ የካዱ ያልተቀበሉ የሆኑ ሰዎች አይወገዱ ቱሲቡሁም ቢማ ሰነዑ ቃሪዓ በሰሩት ስራ ምክንያት አስደንጋጭ የሆነች መከራ ከማግኘት አይወገዱም። ቢሰበቢ ተክዚቢሂም ላ ተዛሉ ልቀዋሪዑ ቱሲቡሁም ፊ ዱንያ እዚሁ ዱንያ ላይ መከራ ታገኛቸዋለች። አው ቱሲቡ መን ሐውለሁም ወይም ደግሞ በእነሱ ዙሪያ ያሉ ሰዎች አደጋ ያጋጥማቸዋል። ለምን? በእነሱ እንዲመከሩ ሊየተዒዙ ወያዕተቢሩ ከማ ቃለ ዐዘ ወጀል ወለቀድ አህለክና ማ ሐውለኩም ሚነል ቁራ ይላል። ወለቀድ አህለክና ማ ሐውለኩም ሚነል ቁራ በእናንተ ዙሪያ ያሉትን ህዝቦች በእርግጥ አጥፍተናል፣ እናንተ በእነሱ እንድትመከሩ ይላል። አው ተሑሉ ቀሪበ ሚን ዳሪሂም ከሀገራቸው ቀረብ ያለች ስትሆን ወይም ያቺ መከራዋ የምትሰፍር ከመሆን አይወገዱም ማለት ነው። በዙሪያቸው አላህ መከራ እንዲከሰት ያደርጋል፣ ወይም በእነሱ ላይ በራሳቸው ላይ ማለት ነው። ወይም አው ተሑሉ هذا خطاب للنبي عليه الصلاة والسلام أو تحل أنت يا نبي
አንተ የምትሰፍር ከመሆን አትወገድም። ቀሪበን ሚን ዳሪሂም ለምን ሊሙቃተለቲሂም እነሱን ለመፋለም እነሱን ለመታገል በእነሱ አቅራቢያ የምትሰፍር ከመሆን ከዛ በኋላ ያው በጅሃድ እርምጃ ይወሰድባቸዋል ማለት ነው። ሐታ የእትየ ወዕዱላህ የአላህ ስብሓነሁ ወተዓላ ወዕድ ቃል እስከሚመጣ ድረስ ያዕኒ ቢፈትሒ መካን በመቆጣጠር አላህ መካን እንግዲህ ቃል ገብቶላቸዋል እንደሚቆጣጠሯት ድል እንደሚያደርጉ ወቂለ የውም ልቅያማ ወይም የቅያማ ዕለት ነው ተብሏል። አላ ኩሊ ሓል አላህ ቃል የገባው ነገር እስከሚሆን ድረስ እነሱ አደጋ ከማጋጠም አይወገዱም ማለት ነው። ኢነላህ ላ ዩኽሊፉ ልሚዓድ አላህ ደግሞ ቃል የገባውን ነገር የሚነቅፍ አይደለም። ለነቢያቶች ቃል የገባላቸውን ነገር እያንዳንዱ ነገር አላህ ያደርግላቸዋል። ላ የንቁዱ ወዕደሁ ሊሩሱሊህ ቢኑስረቲ ለሁም ወሊአትባዒህ ፊ ዱንያ ወልአኺራ ለመልእክተኞቹ ለእነሱም ተከታዮች ኑስራን እሰጣቸዋለሁ ድል እሰጣቸዋለሁ ብሎ ቃል በገባው መሰረት ያደርጋል። ቃል አላህ ዐዘ ወጀል ፈላ ተሕሰበነ አላህ ሙኽሊፈ ወዕዲሂ ሩሱለህ ለመልእክተኞች ቃል የገባውን ነገር ቃሉን ያፈርሳል ብለህ እንዳታስብ ይላል። ወለቀድ እስተህዚአ ቢሩሱሊን ሚን ቀብሊክ ከአንተ በፊት በነበሩ መልእክተኞች ተቀልደዋል። ህዝቦቻቸው በጣም አሽፎባቸዋል፣ ቀልደውባቸዋል። ይህን ለምንድን ነው አላህ ለመልእክተኛው የሚነግራቸው? ለተሰሊ ነው። በሚያጋጥማቸው ነገር ላይ ሶብር እንዲያደርጉ እኔ ብቻ አይደለሁም ከኔ በፊት የነበሩ ወንድሞች እንደ አይነት ተመሳሳይ መከራ አጋጥሟቸዋል የሚለውን ነገር እንዲማሩበት ነው አላህ የሚነግራቸው። የቁሉ ተዓላ ሙሰሊየን ሊረሱሊህ ፊ ተክዚቢ መን ከዘበሁ ሚን ቀውሚህ ወለቀድ እስተህዚአ ቢሩሱሊን ሚን ቀብሊክ። ታዲያ ምን አደረገ አላህ? ፈአምለይቱ ሊለዚነ ከፈሩ ለእነዚያ ከሃዲያን ለሆኑ ሰዎች በመልእክተኞች ለሚያሾፉ ሰዎች ረዥም ጊዜ ሰጥቷቸዋል። ዝም አልኳቸው፣ እርምጃ ሳልወስድባቸው በሰላም ይኖራሉ። ከዛ በኋላ ጊዜው እስከሚደርስ ነው። ሱመ አኸዝቱሁም ጊዜው ሲደርስ ከዛም ያዝኳቸዋል። አኽዘ ዐዚዝ ሙቅተዲር ጊዜው ሲደርስ አላህ ሱብሓነሁ ወተዓላ ከባድ የሆነ አያያዝ ይይዛቸዋል። ወከአይን ሚን ቀርየትን አምለይቱ ለሃ ወሂየ ዛሊማ ሱመ አኸዝቱሃ ወኢለይሂ ልመሲር ይላል። ከከተማ ሰዎች እጅግ ናቸው፣ በጣም ብዙ ህዝቦች አሉ። ረጅም ጊዜ ሰፊ ጊዜ የሰጠቻቸው ግፈኛዎቹ ነው። ከዛ በኋላ ሳይመለሱ ሲቀሩ እርምጃ የወሰድኩባቸው እጅጎች ናቸው አላ ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው ይላሉ ኢነላህ ላ ዩምሊ ሊዛሊም አንድ ግፈኛ የሆነን አካል አላህ ሱብሓነሁ ወተዓላ ሰፊ ጊዜ ይሰጠዋል። በጣም ግፍን እየፈጸመ በሰዎች ላይ ብዙ ወንጀሎችን እየሰራ እርምጃ ይወስድበትም ዝም ይለዋል። ሐታ ኢዛ አኸዘሁ ጊዜው ደርሶ አላህ በያዘው ጊዜ ለዩፍሊትሁ ዛሊሙ አላህን ማምለጥ አይችልም። ከዛ በኋላ ከባድ የሆነ አያያዝ አላህ ይይዘዋል። ስለዚህ ሰፊ ጊዜ ሰጠኋቸዋልና በኋላ ያዝኳቸዋል። በያዘባቸው ጊዜ ግን አያያዙ እንዴት ነበር? ፈከይፈ ካነ ዒቃቢ የኔ ቅጣትና እርምጃ እንዴት ነበር? በጣም የሚያረካ የሆነ ቅጣት ለተበዳዮች፣ ለእነሱም ደግሞ ተገቢ የሆነ እርምጃ ነበር አላህ ሱብሓነሁ ወተዓላ የወሰደባቸው ማለት ነው። አፈመን ሁወ ቃኢሙን ዐላ ኩሊ ነፍሲን ቢማ ከሰበት በእያንዳንዷ ነፍስ ላይ በሰራችው ስራ ተከታታይና ተጠባባቂ የሆነ ጌታ ማንኛውም ነፍስ የምትሰራውን ስራ የሚያውቅ የሚከታተል ቢኸይር ወሸር ጥሩ ስራ የሚሆን መጥፎ ስራ የሚሆን ሁሉን ነገር የሚያውቅ የሆነው ጌታ ከመን ለይሰ ከዛሊክ እንደዚህ እንዳልሆነው ነውን አለ። ከአስናም አለቲ ቱዕበድ ሚን ዱኒላህ ከአላህ ውጭ እንደሚመለኩ ጣዖታቶች አለቲ ላ ተስመዕ ወላ ቱብሲር የሚባለውን ነገር የማትሰማ የሚሰራውን የማታይ ወላ ተዕቂል ምንም አእምሮ የሌላት ላ ተምሊኩ ነፍዐን ወላ ضራ ጉዳት ጥቅምን የማትችል ለእሷም ለአምላኪዎች ምንም እንደማይችሉ ጣዖታት ነውን? አይደለም። ስለዚህ እንዴት ነው እኔ ጋር እኩል አድርጋችሁ ከኔ ውጭ ያሉን አካሎች እንዴት ታመልካላችሁ? ይላል አላህ። ወጀዐሉ ሊላሂ ሹረካአ ለአላህ እኮ ተጋሪዎችን አደረጉ። ዐበዱሃ መዐ አላህ ሚን አስናም ወአውሳን ወአንዳድ ከአላህ ውጭ ያሉ ነገሮችን ጣዖታቶችን አላህ ጋር እኩል አድርገው አመለኳቸው፣ ለአላህ ተጋሪዎች አደረጉ። ቁል ብለህ በል ሰሙሁም እስቲ በዝርዝር ስማቸውን ጥሩና ነገሩ እነዚህ የምታመልኳቸውን ነገሮች ይሄ ገሌ ይባላል ገሌ ይባላል እያላችሁ እስቲ አሳውቁና አላህ አዕሊሙና ቢሂ ወክሽፉ ዐንሁ ሐታ ዩዕረፉ የእናንተ ጌቶች እንዲታወቁ እስቲ ንገሩ። እንደ እውነት ጌቶች ናቸው? ኢነሁም ለሐቂቀተ ለሁም ዝም ብላችሁ የምታመልኳቸው እንጂ ምንም እነሱ ተጨባጭ የሌላቸው ከንቱ ነገሮችን ነው የምታመልኩት ይላል አላህ። አም ቱነቢኡነሁ ቢማ ላ ያዕለሙ ፊል አርድ በምድር ላይ አላህ ሱብሓነሁ ወተዓላ በማያውቀው ነገር ታሳውቁታላችሁ። ቱኽቢሩን አላህ ዐዘ ወጀል
ቢማ ላ ያዕለም ፊል አርድ። ለምን አላህ ሱብሓነሁ ወተዓላ አላሁ ያዕለሙ አነሁ ለይሰ ለሁ ሸሪኩን ፊል አርድ፣ በምድር ላይ ሸሪካ እንደሌለው ነው አላህ የሚያውቀው፣ ምንም ተጋሪ እንደሌለው ይሄን ነው የሚያውቀው አላህ። እናንተ መጣችሁና እነዚህ እኮ የአላህ ሹረካዎች ናቸው ብላችሁ እሱን ልታስተምሩት ነው ልትነግሩት ነው። ይገርማል እያለ ነው ላ ውጁደ ለህ ሊአነሁ ለው ካነ ለሃ ውጁድን ፊል አርድ ለዓሊመሃ አላህ። ሸሪካ ቢኖረው ኖሮ አላህ ያውቃል። ሸሪካ ስለሌለው ሸሪካ መኖሩን አያውቅም፣ አለመኖሩን ነው የሚያውቀው። ሊአነሁ ላ ተኽፋ ዐለይሂ ኻፊያ አን ቢዛሂሪ ሚነል ቀውሊ ይላል። ወይንስ እናንተ ዝም ብላችሁ አሊሃ አምላክ ናቸው እያላችሁ እንደው በውስጣችሁ ባለ ጥርጣሬ በዛ ነው እንዴ የምትሰይሟቸው እያለ ቢዛሂሪ ሚነል ቀውል አይ ቢዘኒ ሚነል ቀውል ኢነማ ዐበድቱም ሃዚሂል አስናም ቢዘኒ ሚንኩም አነሃ ተንፈዑ ወተዱር ወሰመይቱሙሃ አሊሃ። በእናንተ በመሰለኝ እንዲህ እንኳ ሳይጠቅሙ አይቀሩም፣ ጉዳትን ሳይመልሱ አይቀሩም እያላችሁ በጥርጣሬ ነው እንዴ የምታምርባቸው እያለ በል ዙይነ ሊለዚነ ከፈሩ፣ ለእነዛ ከሃዲያን ለሆኑ ሰዎች በአላህ ሱብሓነሁ ወተዓላ ለሚያጋሩ ለጌታ ተጋሪዎችን ላደረጉ ሰዎች ተሸለመላቸው። ምኑ መክሩሁ የእነሱ ክህደታቸው፣ ኩፍሩሁ ወሽርኩ፣ ይሄ ተሸልሞላቸው ያለንበት ነገር በጣም ጥሩ ነው መሰላቸውና ያገፉበት። ማሁም ዐለይሂ ሚነ ዶላል ወደዕወቲ ኢለይሂ አነሀ ሌይሊ ወአጥራፈ ነሃር። እንዳውም ራሳቸው ብቻ ሳይሆን ሌላውን ህዝብ ወደዛ ጥሪ እያደረጉ ዳዕዋ እያደረጉ ገፉበት። ከማ ቃል ዐዘ ወጀል ወቀየድና ለሁም ቁረናአ ፈዘየኑ ለሁም፣ ለእነሱ ጓዶች በእነሱ ላይ ተሰልጠውባቸዋል፣ ሸያጢኖች ማለት ነው። ያን የሚሰሩትን ነገር እየሸላለሙ ያቀርቡላቸዋል። ኩፍሩን ተውሂድ አድርገው ያሳዩቸዋል። ከዛ በኋላ ይቀጥሉበታል ማለት ነው። ወሱዱ ዐን ሰቢል፣ በመሸለሙ ምክንያት ያሉበት ጥመት ጥሩ በመምሰሉ ምክንያት ከትክክለኛው መንገድ ተከለከሉ። ሱዱ ሙኒዑ ወዑጂዙ ቢማ ዙይነ ለሁም ንሲሓቲ ማሁም ዐለይህ፣ ያሉበት ነገር ትክክለኛ መሰላቸውና ከትክክለኛው መንገድ ከተውሂድ ከእስልምና ተከለከሉ። ወመን ዩድሊልላሁ ፈማ ለሁ ሚን ሃድ፣ አላህ ሱብሓነሁ ወተዓላ ያጠመመው ለሱ ሂዳያ ሰጪ የለው። ፈማ ለሁ ሚን ሃዲን የህዲህ ወመን ዩሪድላሁ ፊትነተህ ፈለን ተምሊከ ለሁ ሚነላሂ ሸይአ። አላህ ሱብሓነሁ ወተዓላ እሱን መፈተንን የፈለገውን ሰው ለእሱ ምንም አትችልም። እንግዲህ አላህ ደግሞ ዶላልን በእሱ ላይ የሚሻበት ያው ለዶላር ተገቢ ስለሆነ ነው። እሱ ምርጫው ዶላር ስለሆነ በዛው ያንን የዶላር መንገድ አላህ ያገራለታል። ያ ከሆነ በኋላ ሌላ አካል መጥቶ እስልምና ለእሱ ሊሰጠው ሂዳያ ሊሰጠው የሚችል አካል የለም። ለሁም ዐዛቡን ፊል ሐያቲ ዱንያ። ከዚህ ቀጠለና ደግሞ ለእንዲህ ያሉ ሰዎች አላህ ሱብሓነሁ ወተዓላ ያዘጋጀውን ቅጣት ሲናገር ቃለ በዕደ ኢኽባሪሂ ዐን ሓሊል ሙሽሪኪን ወማ ሁም ዐለይሂ ሚነል ኩፍሪ ወሽርክ፣ ያሉበትን ጥመትና ያሉበትን ሁኔታ ግድል ሽርካቸውን ከተናገረ በኋላ ለሁም ዐዛቡን ፊል ሐያቲ ዱንያ፣ እዚቹ ቅርቧ ህይወት ላይ ለእነሱ ቅጣት አላቸው። በምን ይቀጣሉ? ዱንያ ላይ ዩዐዘቡነ ቢአይዲል ሙእሚኒን፣ በሙእሚኖች እጅ አላህ ሱብሓነሁ ወተዓላ እንዲቀጡ ያደርጋቸዋል። ቀትለን ወአስራ፣ በጂሃድ ላይ እንዲገደሉ እንደዚሁም ደግሞ እንዲማረኩ ይህን አላህ ሱብሓነሁ ወተዓላ አመቻችቷል በጂሃድ ምክንያት። ወልዐዛቡል አኺራ፣ የአኺራው ቅጣት አልሙደኸሩ መዓ ሃዘል ኺዝይ ፊ ዱንያ፣ እዚህ ዱንያ ላይ ያጋጥማቸው ውርደት እንዳለ ሆኖ ወደፊት ደግሞ አኺራ ላይ የተዘጋጀው ቅጣት አሻባ በጣም የከበደ ነው እያለ አይከብዱ የከበደ እንደዚህ ነው ብሎ ለመግለጽ በጣም ከባድ ስለሆነ ሊአነ ዐዛበ ዱንያ ለሁ እንቂጣዕ፣ የዱንያ ቅጣት ከሆነ መጨረሻ አለው። ወዛከ የአኺራው ቅጣት ከሆነ ግን ዳኢሙን አበዳ ፊ ናሪ ሂየ ቢኒስበቲ ኢላ ሃዚሂ ሰብዑነ ዲዕፋ፣ ሁለ ጊዜ መሰቃየት ሁልጊዜ በጣም እየከበደ ነው። የአኺራ እሳት ቢኒስበቲ ኢላ ናሪ ዱንያ፣ ዱንያዋ እሳት ጋር ሲነጻጸር ያኛው በሰባ እጥፍ የሚበልጥ ከዱንያዋ እሳት። በዚያም አላህ ሱብሓነሁ ወተዓላ መቀጣቸው። ወማ ለሁም ሚነላሂ ሚን ዋቅ፣ ለእነሱ እኮ ከአላህ ቅጣት የሚጠብቃቸው አካል የለም፣ ደራሽ የላቸውም። ያው ፍርዳቸውን መቀበል እንጂ ሌላ ምንም አይነት አማራጭ የለም ይላሉ። ያለ መክተፊ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም አልሐምዱሊላህ አለን። ይህ ቻናል የተለያዩ እስላማዊ ቁርአን ተፍሲር የሚቀርብበት ቻናል ነው። ቻናሉን ከወዳችሁት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱት።